የማርያም ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እሺ መዳን በኢየሱስ ብቻ ስህተት አለው? የለውም ሌላ በማን አለ? ስለዚህ ኢየሱስ ክርስቶስ የሰራው ስራ ብቻ ነው አንተን የሚያድን? ኢየሱስ ክርስቶስ። ስለዚህ የአንተ ስራ ሳይሆን የኢየሱስ ስራ ነው የሚታየው ማለት ነው ለመዳን። የኢየሱስ ስራ ማለት አንተ ለምትድነው ድነትማ ራስህ እኮ ዋጋ አለው እንጂ ስራ ያስፈልጋል ለምትድነው ድነት። ስለዚህ አንተ ሰርተህ ነው የምትድነው ማለት ነው ለዛ እያልከኝ ያለው? ኦኬስ። ስለዚህ ኢየሱስ ክርስቶስን ብቻ በማመን አይዳንም እያልከኝ ያለው እኮ እምነት ብቻ ኢየሱስን ማመን ብቻ። ስለዚህ ቅድም ኢየሱስን በማመን እድናለሁ ያልከው ተሳስተህ ነው ማለት ነው? ማለት ቅድም ኢየሱስን በማመን እድናለሁ እሱን በማመን ብቻ እድናለሁ ስትለኝ ነበር ነው ተሳስተህ ነው ሳይገባ አላልኩም። ብቻ የሚለው መዳን በክርስቶስ ብቻ ነው ስልህ እኮ አዎ ብለኝ ነበር። ረስተዋል? መዳን በክርስቶስ ነው አልኩ። ስራ አያስፈልግም አልከኝ። አንተ ለምትድነው ድነት ስራ ያስፈልጋል። አንተ ለምትድነው ኦኬ እሺ ጥሩ። ምን ሰርተን ሄዳንከው? ክርስቶስን ያዳነን ምን ማለት ነው? ምን ሰርተን? ምንም ሳትሰራ በነፃ ነው ሄዳንከው? አዎ በነፃ ነው ሄዳንከው። አምነህ ብቻ ማለት ነው? አምነህ ብቻ በነፃ። ኦኬ ስለዚህ እምነት ብቻውን ያደናል እያልከኝ ያለው? ትክክል። ግን ያ በነፃ የተሰጠህን ድህነት ምን ሆነ ነው? አንድ ቦታ ላይ አድርገው ብራዘር፣ አንድ ቦታ አድርገው እንጂ ምንም የሚያስቅ ነገር እኮ የለም። በደምብ ነው የሚያስቀው። ምን ነው የሚያስቀው? በነፃ የተሰጠ ድህነት አለ። አንተ ዋጋ ሳከፍል ሳሰራ ሳደክም በነፃ ክርስቶስ የሰጠ ድህነት አለ። አሁን የሳከውን ነገር ላጠፋብህ ስለፈለጉ በነፃ ምንም ያለ ምንም ዋጋ አንተ ምንም ዋጋ ሳታወጣበት የተሰጠ ድህነት አለ። በምን አገኘው? ክርስቶስን በማመን። በምን አገኘው እሱ? በምን አገኘው እሱ? ክርስቶስ ኢየሱስን በማመን ብቻ በማመንህ ክርስቶስ ኢየሱስን በማመንህ በነፃ የተሰጠ ድህነት አለ። እኔ በማመን ብቻ ነው በማመን ብቻ ነው ወይስ ሰርተን ያገኘው? ማለት ከጨረስኩ በኋላ እንትናት ላይ ሸፍናት አትይዳ። በማመን ብቻ ነው ወይስ ሰርተን ያገኘው? ክርስቶስ ኢየሱስን በማመን አልኩ እኮ። ማለት ምንድን ነው? በማመን ብቻ ነው ወይስ ስራ ሰርተን ያገኘው? በማመን ብቻ ነው። በማመን ብቻ። ስለዚህ በእምነት ብቻ ነው የዳንከው ማለት ነው። የነገርኩ ነው እኮ ክርስቶስ ኢየሱስን በማመን ብቻ ድነሃል። በነፃ ያለምንም ዋጋ፣ ምንም የከፈልክበት ዋጋ የለም፣ የሰራው ስራ የለም፣ ያንተ ምንም ኮንትሪቢዩት ያደረገው ነገር የለም። ግን ያንን በነፃ የተሰጠህን ድህነት አንተ ሳሰራ ሳደክም የተሰጠህን ድህነት ደግሞ ሰርተህ ታቆየዋለህ፣ ሰርተህ ታጸነዋለህ። ድህነት ምክንያቱም ድህነት ይነጠቃልና ድህነት ይታጣልና። ገብቶሃል ሀሳቤ? አልገባኝም። በነፃ ሰው ላስረዳ። በነፃ የሰጠህ ድህነት አለ። ክርስቶስ ኢየሱስ በማመን ብቻ የምትድነው ድህነት አለ። ያንን ድህነት ግን በስራ ነው የምታጸነው፣ መልካም ነገር በመስራት ኦኬ እንጂ ስላመንክ ፍሬዎችን በጎ ፍሬዎችን በማድረግ እነዛን በጎ ፍሬዎች ካልሰራ ያ ድህነት ይነጠቃል። ሚይዝ ክርስቶስ ይርቃል ማለት ነው። ድህነት ይነጠቃል። ኦኬ ሶ አሁን ይሄንን ነው የምትመልስልኝ። ኦኬ ሶ የዳንከው በእምነት ብቻ ነው ብለህ ስታወራ ያለ ስራ ነው የዳንከው ማለት ነው። ያለ ስራ ሁላችንም ያለ ምንም ስራ አልኩ እኮ። የሰው ማናንችል ምንም ኮንትሪቢዩት ሳናደርግ ድነናል አልኩ። ክርስቶስ ኢየሱስ አድነው። ኃጢአት ሳይኖርብህ ንጹህ ሆነ ነው ያንን የዘላለም ሕይወት ያገኘው። ከአዳም ጀምሮ ታሪኩን እንምጣ ወይስ ምንድን ነው? አልገባኝም። አንተ ስለአንተ ነው እያወራሁ፣ ስለ አዳም አልጠየቅኩም። አንተ ኃጢአት ሳይኖርብህ ነው ወይ የዘላለም ሕይወት ያገኘው? የአዳም ልጅ ነኝ ብራዘር። ከአዳም አይደል? የአዳም የዘር አደርጋለሁ። ኦኬ ሶ ኃጢአት አለብህ፣ በደል ኖሮብህ ነው በነፃ የዳንከው ማለት ነው። አዎ። ኦኬ ስለዚህ ሰው ኃጢአት በደል ኖሮበት በነፃ አድኗል ማለት ነው። አዎ። ኦኬ እሺ አሁን ስለ ዳነ ሰው ነው በምን ስለ ዳነ ሰው ነው እያወራን ያለ ነው? በነፃ ስለ ዳነ ሰው ነው እያወራን። አሁን መጽሐፍ ቅዱስ ባይዘው አንተ ነው አሁን ኮንፊውዝድ የሆንከውን ነገር ላስረዳ። መጽሐፍ ቅዱስ አረዳዳችሁ ውስጥ እየሰማኝ አሁን የምጠይቅህ ጥያቄ መልስ ነው። ሰው የዳንከው በነፃ ነው ማለት ነው አይደል? ጨረስን። በነፃ ስለ ዳነ ሰው ነው እያወራን ያለ ነው። በነፃ በእምነት ብቻ ስለጸደቀ ሰው ነው እያወራን ያለ ነው ከአንተ ጋር ማለት ነው። አሁን ኃጢአት ሲሰራ ሲበድል ያልከኝ ያለው ኦቬስ ኦኬ በጣም ደስ ይላል። እሺ ሶ ለምሳሌ የማርያም ዋሸን በል። ሲዋሽ ድነቱ ከሱ ይታጣል። አንዱ ነው እሱ እኮ ክርስቶስ የማይወደው ነገር ጠየቀ። በጣም በግልጽነት መመለስ እኮ ነው። የማርያም ሲዋሽ የእግዚአብሔር ልጅነትን ያጣል። ኦኬ ሶ ሲዋሽ ስለዚህ ልክ በዋሸ ሞመንት ላይ ልጅነትን ታጣለህ፣ ድነትን ታጣለህ ማለት ነው። ሌሎችም ነገሮች አሉ። ይሆናል በለው። ትክክል። በጣም ሁሉን እዚህ ጋር በደንብ ያዙልኝ። እሺ በደንብ ሰማ።
አሁን የእግዚአብሔር ልጅነትን አታል ድነትን ጠፍቷል ካንተ። ይሄ ድነትና የእግዚአብሔር ልጅነት የሚመለሰው መልካም ስራ ስትሰራ ነው፣ ህግ ስትጠብቅ ነው። አዎ ህግ ስትጠብቅ አልኩ እኮ። መልካም ስራ መልካም ፍሬ ስታፈራ ድህነትን ታስከትላለህ። ገባ? በርስተ መንግስተ ሰማያት። አሁን እነዚህ መልካም ፍሬዎች የምንላቸው ነገሮችን ስታደርግ ድህነትን እያስከተልክ፣ ያ በነፃ ያገኘው ድህነት አለ። ምንም ዋጋ ሳትከፍል የሰጠህ ክርስቶስ የሰጠህ ድህነት አለ። ያንን ድህነት የምታስከትለው መልካም ፍሬ በመስራት ነው። ክርስቶስ ይደሰትብሃል። አየህ፣ በነፃ የሰጠኸውን ድህነት ይልሃል። በነፃ የሰጠኸውን ነገር እያስቀጠልክልኝ ነው ይልሃል። ስለተቋረጠ ነገር የጠየቁ ረስተው ነው ስለተቋረጠ ልመጣልህ እኮ እሱ አይደለም ጥያቄ። አሁን ያወራው አይደለም ጥያቄ። እሱንማ ተው ነው እኮ፣ እሱን አለፍ ነው እና አሁን ስለተቋረጠ ግንኙነት ነው እያወራን ያለ። ኃጢአት ሰርተህ ልጅነትን አታል ድነትን አታል፣ ስለሱ ነው እያወራን ያለ ነው። አሁን የምታስቀጥለው መልካም ስራ ሰርተህ ነው ወይ ያልኩህ? አዋ ንስሐ ጋር ያምኑ ንስሐ ምኑ ጋር ንስሐ መልካም ስራ ብለህ የምታወራው ንስሐን ነው። ወደዛ ወደ መልካም ስራ መግቢያ ንስሐ ነው እኮ። መልካም ስራ ብለህ የምታወራው ንስሐን ነው ወይ? ወደዛ ወደ መልካም ስራ መግቢያ ንስሐ ነው። ያጣውን ያንን የዘላለም ህይወት በምንድን ነው የምታስቀጥለው? የትኛውን መልካም ስራ ሰርተህ ነው? በንስሐ አልኩህ እኮ። በንስሐ በመጸጸት ወደ መልካም ስራ እንድትሄድ መንገድ ይሆናል ንስሐ አልኩህ። ግልጽ ነው ለን አሁን የምታስቀጥለው ነው ያልኩህ። ስለዚህ የምታስቀጥለው በንስሐ ነው። አዎ በመጸጸት ባደረገው ነገር በመጸጸት። አዎ ኦኬ፣ እንጂ በመልካም ስራ አይደለም። በመልካም ስራ አልኩህ እኮ። ህግን በመጠበቅ ያንን ያጣውን የእግዚአብሔር ልጅነትን ታስቀጥላለህ። አዎ አልኩህ እኮ። ለሰራው ስራ ተጸጽተህ አልኩህ። ንስሐ በመግባት አሁን ላጣው አላል እዛ ጋር ላጣው ለተቋረጠው ነገር ንስሐ ብለህ አይደለም። ቆይ እዛ ጋር አቋርጠህብኛል እኮ። እዛ ጋር ለየኝ ከክርስቶስ። እሺ ጥያቄ አንተ ነህ እኮ እኔ አይደለም የለየው፣ አንተ ነህ ያልከኝ። አንተ ነህ የለየኝ እንጂ ላስተካክል። አልተለየህም። ኦኬ ሶ ኃጢአት ስትዋሽ ከክርስቶስ ተለይታል ወይስ አልተለየህም? እኮ ለየኸኝ አልኩህ እኮ። ስትዋሽ ያልከኝ ዋሽቻለሁ። ለምን ትለየኛለህ? ለየኸኝ እኮ ስትዋሽ እያልከኝ። አንዱ ስዋሽ የቅድማ ብትቀያይርም ትምህርታችሁ መሰረት እንደሌለው ነው ማሳየህ። እድል ሰጥሀል። አሁንም አስተካክል። የኦርቶዶክስ ችግር የለም። አሁን አስተካክል። እድል ሰጥሀል። ችግር የለም። እንደፈለግኩ ችግር የለም። እድል ሰጥሀል። ጴንጤ የሆነ ኦርቶዶክስን መጠች እድል ሰጥሀለሁ። የዳንኩት በምንድን ነው አልከን? በነፃ ነው አልከን። በእምነት ብቻ ነው የዳንኩት አልከን። ተስማማን። እሰይ እንኳን ወደ ወንጌል አማኝ መጣ። እሺ እኛም እንደዚህ ነው የምናምነው። ምንም ችግር የለም። አሁን ስዋሽ አልክ ድነቴ እናደርጋለሁ። ኖ እዚህ ጋር ላቋርጥ። መጀመሪያ ያልከውን ነገር ድገምልኝ። መጀመሪያ ያልከው የዳንኩት ቅድም ያልከውን የዳንኩት በእምነት ብቻ ነው ብለኸኛል። ትቀይራለህና አቋምህን። በነፃ የተሰጠ ድህነት አለ አሉ። አልጠየኩም። ዋጋ ሳከፍልበት አልጠየኩም። የዳንኩት በእምነት ብቻ ነው ብለኸኛል። አቋም ትቀይራለህ። በነፃ የተሰጠ ድህነት አለ አልኩ። ብራዘር ያንን በነፃ የተሰጠው ድነት በእምነት ብቻ ነው ያገኘሁት ብለኸኛል። ትቀይራለህ አቋምህን። አላልኩም እንደዚህ። ስለዚህ አንተ የዳንከው በእምነት ብቻ አይደለም ማለት ነው። በነፃ የተሰጠ ድህነት አለ ነው እንጂ አልኩ ያለው። ብራዘር አይዞህ ችግር የለውም እኮ አልኩህ። እድል እሰጥሀለሁ እንደፈለግህ። አሁንም አቋምህን መቀየር ትችላለህ። ስለዚህ አሁን የማርያም ችግር የለውም ብራዘር፣ አይዞህ። የማርያም የዳነው በእምነት ብቻ አይደለም ማለት ነው። ስራ ሰርቶ ነው ማለት። ለምን እንደምትመለስ አላውቅም። ጨርሰህ ነው ነበር እኮ። አስተካክለው ብራዘር፣ እንመለስ ያልከው አንተ ነህ። አስተካክለው አይደለም። አሁን ለምን ተመለስ? ቅድም ጨርሰው ነበር። ወደ ዋናው ወደ መጀመሪያ ቅድም ያልከው አንተ ነህ። አስተካክለው ይወድል ድስት ያለምንም ዋጋ እኛ ምንም ነገር ሳንከፍል ምንም ስራ ሳንሰራ ያለምንም ዋጋ ክርስቶስ አድኖናል አሉ። ልክ ነው። በነፃ ነው የዳንከው። ያንን በነፃ ግን ያገኘኸው በማመን ብቻ ነው፣ ስራ ሳትሰራ አይደል? ክርስቶስን በማመን አልኩህ እኮ ስራ ሳትሰራ በማመን ብቻ ነው። ካመንክ በኋላ ነው የምትሰራው። ያው ስለ መዳን ነው እያወራ ያለው። የዳንከው በእምነት ብቻ ነው ወይስ አይደለም? በእምነት ብቻ ነው። ምንድን ነው ግልጽ እኮ አለቀ በቃ። ስለዚህ ምንም አሁን ወደ ኋላ የምንመለስበት ሀሳብ። ካመንክ በኋላ ነው እኮ ስራ የምትሰራው። ስታምን አሁን ስለ ዳነ ሰው ነው እያወራን ያለ ነው። የዳንከው በምን ብቻ ነው? በእምነት ብቻ ነው። ክብር ለጌታ። ጥያቄ አዎ በእምነት ብቻ ነው የዳንከው። ተቀበልነ። ስትድን የእግዚአብሔር ልጅ ሆናል፣ ድነሃል፣ መንግስተ ሰማያትን ትወርሳለህ፣ የዘላለም ህይወት አለ ምናምን ማለት። አትወርስም። ኧረ እንዴ! ወዴት ስትድን መንግስተ ሰማያትን ትወርሳለህ? አትወርስም። እንዴት ሆኖ? ብራዘር ወዴት? ምን ሰርተህ ነው? ወዴት ብራዘር? ወዴት ዳንኤል? ችግር የለም እንመጣበት። ስራ አለ እንጂ ብዙ ስራዎች አሉ እንጂ የሚጠበቁብህ ስራ።
በነፃ ያገኘውን ነገር በነፃ ልገባ ችግር የለም አጥርተን ነው በነፃ ወስደህ በነፃ ልገባ ዳኒ ወዴት ችግር የለም አጥርተን ነው የምናልፈው ችግር የለም አቋምን መንግስተ ሰማያት ትገባለህ ያልከውን አትሳሳት እሺ በደንብ ስማኝ መንግስተ ሰማያት አትገባም ስድ በእምነት ብቻ ድኛለሁ እያልከኝ ነው ያለው ባይዘው አንደጋግሞ ዳንኤል አውቀ ነው ምንድነው ሆሎ ብራዘር ምን ነገር ብቻ ቶሎ መልስልኝ በእምነት ብቻ ድኛለሁ እያልከኝ ነው ያለው ድኛለሁ ስትል የእግዚአብሔር ልጅ ሆናል በእምነት ብቻ አዎ ጸድቀሃል አይ መጽደቅማ እንዴት ነው ስራ አለ እንጂ መጽደቅ ማለት መንግስተ ሰማያት መግባት ነው ዳኒ ወይ ብራዘር እሺ እንግዲያውስ መጽደቅ ማለት መንግስተ ሰማያት መግባት ነው አምነው ያልጸደቁ ሰዎች ከመጽሐፍ ቅዱስ ውስጥ አሳይ በክርስቶስ ኢየሱስ አምነው ያልጸደቁ ሰዎች አሳይ አምናችኋል ግን አልጸደቃችሁም የሚል ማስረጃ አስተኝ በእምነት ብቻ ገቡ የሚላል መጽሐፍ ቅዱስ ማስረጃ አስተኝ አልጸደቁም የሚል ማስረጃ ያዕቆብ ላይ ገቡ እኔ አሁን አንተ በእምነት ስለ ወዳጄ በእምነት ያዕቆብ ላይ ያዕቆብ የሚል ማስረጃ አስተኝ ባይዘው እንደ ኦርቶዶክስ ቤተክርስቲያን በነገረ ድነት ላይ ግራ የተጋባ ክርስትና አላየሁም በጣም ግራ የተጋባ ክርስትና ማለት ዳንኤል ከፍተሃል መጽሐፍ ቅዱስ አሁን እያወራን ያለ ነው በደንብ ስማኝ በእምነት ብቻ ስለ ዳኑ ሰዎች ነው እያወራን እኮ ምንድነው መደጋገም ስለዚህ ያዕቆብን ስታወራ ከሆነ ያዕቆብ ስለ ስራ ነው የሚያወራው አንተን አይመለከትም ማለት ነው ዝም ብለህ ክፈት መጽሐፍ ቅዱስ ከፈትኩኝ ምን ላውጣለህ እሺ ያዕቆብ መልእክት ምዕራፍ 2 እሺ ምዕራፍ 2 እሺ ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚያጸድቅ ስራ ነው አየህ እምነት አያጸድቅም እያልከኝ ያለው ይላል ምንድነው የሚለው ዲፋይን አድርገው እስኪ እምነት አያጸድቅም እያልከኝ ነው ወይ ያለው ለዛ ይላል እንደዛ ነው አጋደ ሰው በእምነት ብቻ ሳይሆን አለ እምነት አያጸድቅም እያልከኝ ነው ወይ ያለው ማለት ያነበብከው ነው የተጻፈው ወዳጄ ያነበብኩትን አንተ የተረዳው ነው እየጠየቅኩ ያለው እምነት አያጸድቅም እያልከኝ ነው ወይ ያለው ይሄን ጥቅስ ጠቅስልኝ ስራ ነው የሚያጸድቀው እያልኩ ነው ሌላው ማለት ለመግባባት ከገባ ብራዘር የምጠይቅ ጥያቄ በጣም ሲምፕል ነው ሲምፕል መልስ ነው መልስ አዎ የጠየቁ እምነት አያጸድቅም እያልከኝ ነው ወይ ያለ አዎ አልኩ ከስራ ጋር ሲሆን ነው የሚያጸድቀው እዚህ ጋር እሺ እዚህ ጋር በእምነት የጸደቀ ሰው ነው የሚያወራው በእምነት የጸደቀ ሰው ነው የሚያወራው ያዕቆብ ስላመኑ ሰዎች ነው የጻፈው ያዕቆብ ስለዚህ እምነት አያጸድቅም እያለ ነው ያለው ያዕቆብ ለዛ ነው እያልከኝ ያለው ያው እንግዲህ የተጻፈውን ነው እንግዲህ ሌላ ምንም ነገር የለም እኔ ሰው በእምነት ብቻ ሳይሆን አለ እሺ ሰው በእምነት ብቻ ሳይሆን እሺ በስራ እንዲጸድቅ ታያላችሁ ሰው በእምነት ብቻ ሳይሆን እሺ በስራ እንዲጸድቅ ታያላችሁ ብሎ እዚህ ጋር ሲያወራ እየተናገረ ያለው በስራ ስለጸደቀ ነው ማለት ዲፋይን አድርገው እስኪ አንተ እንዴት ነው ያንተን ጥቅስ እኔ እንዴት ዲፋይን እንዳደረገዋለሁ እኔ ማረኩልህ ሰው በእምነት ብቻ ሳይሆን አለ እኮ ያዕቆብ የተጻፈው ያዕቆብ ስላመኑ ሰዎች ነው አይደል ያዕቆብ ይሄን የጠቀሰው እኮ እዚህ ጋር አብርሃም ነው ለምሳሌ የቀረበው አብርሃምን አይደል አብርሃም የጸደቀው በስራ ነው እንጂ በእምነት አይደለም እያለ ነው ያለው ምንድነው የሚለው ሰው በእምነት ይኸው መጽሐፉ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ የእግዚአብሔር ወዳጅ ተባለ ይልና ሰው በእምነት ብቻ ሳይሆን በስራው እንዲጸድቅ ታያላችሁ ይላል አንተ የጠቀስከውን ጥቅስ እኔ መቼ ሳላብራራል ሰው በእምነት ብቻ አይደለም በስራ ነው እንደሚጸድቅ እምነቱ አያጸድቀውም እያልከኝ ያለው ስራው ነው የሚያጸድቀው እንጂ እምነት አያጸድቅም እያልከኝ ያለው ምን ክርስቶስ ኢየሱስ ማመን አልኩ እኮ ድህነትን ነው የምታገኘው እምነት አያጸድቅም እያለ ነው ወይ ያለው ሰው በእምነት ብቻ ሳይሆን አለ ብራዘር እምነት አያጸድቅም እያለ ነው ወይ ነው ያልኩት ወዳጅ ሀሳቡ እንደዛ ይመስለኛል ግምት ነው እርግጠኛ አላረገ ማለት አውቀ ስለሆነ እንደዛ ይመስለኛል ሀሳቡ ነገርኩህ እኮ ሀሳቤንም አውቀ እንደሆነ ስለተሰማኝ ከተሰማ በቃ አውቆ ሰው በእምነት ብቻ ሳይሆን አልኩ ሰው የጠየቁት እምነት አያጸድቅም እያለ ነው ወይ ነው አዎ ወይ አይደለም ብለህ በግልጽ ነው አዎ እምነት አያጸድቅም የሚል እዚህ ጋር አሳየኝ እዛው ያዕቆብ ላይ ይሰማል 17 ላይ ቁጥር 17 ላይ ራሱ ይነግራል ራሱን ሀሳብ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው እምነት አያጸድቅም የሚል አሳየ ነው እያልኩኝ ያለው እሺ የለም በቃ ልለፈው ችግር የለም ይሄን ጥቅስ ላንብብልህ እንደዚህ ይላል ምንድነው እያልከን ያለው ሰው አምኖ አይጸድቅም ነው እያልከን ያለው ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል ይሄን ጥቅስ ተቀበለዋል የመጽሐፍ ቅዱስ ቃል አይደል ማልቀበለው የለም ተቀበለዋለሁ ጽድቁን ምን እያለ ነው ያለው እምነቱ ጽድቅ ሆኖ ይቆጠርለታል ድገሞስ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ምን ነው ጽድቅ ሆኖ የሚቆጠርለት ለማይሰራ ሰው
አሁን ጠቅለል ልናድርገው እና ሀሳቡ ምን እያልክ ነው ያለው? ስራ አያስፈልግም ያልኩን መጀመሪያ የጠየቅኩን ጥያቄ መልስልኝ። የምንጠቀልለው ስትመልስልኝ ምኑ ልመልስልህ? የጠየቅኩን ጽድቅ ሆኖ ይቆጠርለታል አለ። ምኑን ነው የሚቆጥርለት? ጽድቅ አድርጎ እምነቱ ማመኑ ነው የሚል እምነት አያጸድቅም ላልከኝ ነገር ነው እያልኩኝ አላልኩም። አንተ ነው ያልከው። አንተ ነው ያልከው። እኔ አልወጣኝም። እምነት ያጸድቃል ብለህ ታምናለህ? ሀሳብን ቀይር። እንደዛ ያልከው አንተ ነህ። ክርስቶስ ኢየሱስን በማመን እንዴት መዳን ማለት ምን ማለት ነው? እኔ ነኝ ያልኩት። እሺ አንተ እንደፈለክ ቀያየር አልኩህ፣ እድል ሰጥሃለሁ። ምንም አልቀያይርም። ለመሰለህ እኔ ብዙ እንትን ስለማልችል ራስን የምትለው ራስህ ትመልሰዋለህ። በክርስቶስ ኢየሱስ ማመን መዳንም ነው መጽደቅም ነው አልኩህ እኮ። መጀመሪያ ማለት ገና ስገባ አልከኝ። እንደሱ ስገባ ተነጋግረናል። አውርተናል እኮ። አሁን መደጋገም ስለምትወድ ተነጋግረናል። በጣም ጥሩ። ዋናው በክርስቶስ ኢየሱስ ማመን መዳንም ነው መጽደቅም ነው። መጽደቅም ነው። በጣም ዌልካም ብራዘር። ስለዚህ ያንን እምነትን ታደርጋለህ። ምን ያህል ዥዋዥዌ እየተጫወትክ እንዳለ ማለት ነው። ኧረ ምን ዥዋዥዌ የለውም። አንተ ነህ ዥዋዥዌ እንዲጫወት የምታደርገኝ። ችግር የለውም። አይዞህ ብራዘር። እሺ በደምብ ግን ያንን እምነትና ያንን እምነት የምታስቀጥለው በስራ ነው አልኩ። አልደረስም። ችግር የለም ልንደርስ ነው እሱ ጋር